አብይ መስሎ ከታየው ብቻ ፊክ አድርጎ የሀገር አቋም ያደርገዋል። ለምን ብሎ የሚሞግት ፓርላማ የለም። ነገሮች በዛ መንገድ ነው የሚሄዱት። የእስራኤል ወደዛ መምጣት የቀጠናው ትርምስ ላይ ወይም ቀጠናው ላይ የተፈጠረው መዛባት የሚያመጣውን መዘዝ በተመለከተ እናነሳዋለን። የጌታቸው ረዳ አንድ ንግግር አለ፣ እንስማውና ከጌታቸው ረዳ ንግግር ተነስተን አንደኛው እንደው ምን አይነት ደረጃ ላይ እንደደረሰ ጌታቸው ረዳ ሰው ራሱን ላልተገባ ነገር አሳልፎ ሲሸጥ ሆድ ከህሊና ሲበልጥ ፕሮፌሰር ምንዳራለው እንደሚለው ደግሞ አንድ ሰው ከሆድ ጫካ ጠፍቶ ከህሊና ጫካ ጠፍቶ በሆድ ጫካ ሲደበቅ እንኳን ሌላ ሰው ራሱ ፈልጎ ያገኘው ነው የሚባለው። ጌታቸው ረዳ ማንነቱን ስብዕናውን ከህሊና ጫካ አውጥቶ የሆድ ጫካ ውስጥ ደብቆ ማንም ሰው ከሌ ቢባል ያገኘው አልቻለም። ስብዕናው ጠፋ ሙሉ በሙሉ። አሁን ጌታቸው ረዳ የተሸጠው ጌታቸው ረዳ ነው። ዋናውን ጌታቸው ረዳ የለም፣ ከህሊና ጫካ ሲጠፋ ተሰውሯል ሆድ ጫካ ውስጥ። እሱን እንኳንኛ ራሱን ፈልጎ ያገኘውም ተብሏል። እውነት ነው። ይሄ ሰው ምን እያለ ነው የሚለውን እስኪ እናዳምጥ። ያብደት አሁንም አልተሻሻለም። ባይዞ ሶማሊያ አካባቢ ትንሽ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ ጋሸን አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያ ደርሷል የሚለው ትንታኔ አሁንም አለ። እኔ ልጅ ሆኜ ለህኛ ነበር። ግዙፍ ሰውም ልምታ ካለ ጭቅጭቅ ውስጥ ገባለሁ። ቀስስ ብልት ካገኘው ምናምን ላለ ግን አንዳንዴ ደግሞ ማሰብ አለበት። የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ። የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። እስቲል ይወደክ እየተነሳ አሁንም ካልጣልኩት ምትል ከሆነ ዘን አእምሮ የለህም። በአቶ ዘ ኤክስፔንስ ስንት ሰው ነው የምናስጨርሰው? ስለተስማማህ ብቻ እኮ አይደለም ወደ ሰላም የምትመጣው። አንድ ሀሳብ ስላለህ ብቻ ነው ሰላሙ ያዋጣል ብለህ ስላመንከው። ግን ሰላሟን የምትመርጣት ሌላ ዝግጅት ከሆነ አሁንም የሆነ ስብስብ ፈልገህ አዲስ አበባ ለመመለስ ከሆነ እንደዛ ነው የሚለው። አሁን አዲስ አበባ በአውሮፕላን መምጣት ይቻላል፣ ችግር የለውም። ጥቅምት 24 የት ነበር ካንተ? ፋኖ ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኢሳያስ ተኮልፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity። ክላይም ስሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋሪዎች ቆመት ምን ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ። ሞዴስ ቪቨንዲ የምፈልግ ነው እያለ ያለው አብረን የምንኖርበት ከነሊሚቴሽናችን የሆነ መንገድ እንፍጠር። ነጋሪዎቹ እኛ ያው ስራ አስፈጻሚ የቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ። ማን ናችሁ እናንተ እንትን የምትሉ? ስለዚህ መንግስት እንጥላለን የሚል ሂብሪድ ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው። የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው፣ ግን የተቀበለው ሰው አልነበረም። ትክክለኛ ግምገማ ነበር። ትክክለኛ ግምገማ ነው። ምን እኮ ኦብቪየስ እኮ ነው። አንተ በጠቀስከው እኔም ባለኝ መረጃ መሰረት መንግስት ያ ጦርነት እንዳይጀምር በጣም ጥረት አድርጓል። ስፔሻሊ ፕራይም ሚኒስትሩ መንግስት በአጠቃላይ ይሄ ሆኖ እያለ ግን የጦርነቱን ኢፌክት ዴሊብሬት ሲስተማቲክ ፕሮሲኪዩሽን ነው ስዊስ ጄኖሳይድ ነው ብሎ ዲፋይን ማድረግ እንዴት ይሆናል ብሎ የሚወጉት ሰዎች አሉ። ስፔሻሊ ከሰኔ በኋላ መንግስት ጥሎ በወጣበት ተከትሎ ቲፒኤልኤፍ የብዙ ጥቃት መንስኤ ራሱ ሆኖ ሳለ ሲስተማቲክ ፕሮሲኪዩሽን ነው ስዊስ ጄኖሳይድ ነው ብሎ መደምደም አያስኬድም ብሎ የሚወጉት ሰዎች አሉ። ሲሪየስሊ በዚህ አርጉመንት የኔ ጓዶች አንድን ፊቸር ማየት አይችሉም። ፓስት ነው የሚጠነቁሉት የሚል ነው የጻፍኩት አለ። ኦልሞስት እኔ ወደ 1000 አካባቢ ፔጅ አለኝ። ስለ ትግራይ ናሽናሊዝም የሚያወራው ውሸት ነው። ዲቃላ ናሽናሊዝም ነው አልኩ። ሰፈር ሲቆጥር ይውላል። ስለዛ ጥናት ግን ብዙ አልተወራም እኮ እንዲወራ ስላልፈለጉ እኔ ቆጣው። እኔ አሁን ለምሳሌ ዶክመንቱን ይዞ ስለወጣው ኮፒ አለኝ ነው። ትንሽ ነገር እስቲ 76% of the crimes were committed specifically በኤርትራ ተፈጸሙ ይልና 24% assortment of ፋኖ አለ። ያገባኩ የለም ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ታይቀርቆ ነው ትግራይ ላይ የተባለው። የግል ሽፍታ አዲስ አበባ መመላለስ እኮ በክህደት የሚያስጠረጥር ነበር። ጠቅልለው ገፍተው ካስወጡ በኋላም ሳይቀር ድንገት ወጥተው የሆነ ነገር ባልክ ቁጥር ይሄ ሰው ታዩታላችሁ ይላል። በቀደም አንዱ ሲያስቀኝ ነበር። አንድ ጓደኛዬ ዕዳጋ አርቢ ልጅ ነውና አንዱ ገና ትንሽ ልጅ አግብቶ ልምድ የላትም ምናምን ብሎ ጣልጣል አረጋት ፈታት።
ከዛ ከውጭ ሀገር የሚኖር ሰው የሀገሬ ልጅ ዳሩልኝ ብሎ አግብቷት አስተምሯት ምናምን ትልቅ ቦታ ደርሳ አሁን ኢንስታግራም ላይ ምናምን ፎቶ ትለጥፋለች። እና ሰውየው እንግዲህ ድሮ የጣላት ነች እና ሁልጊዜ ያወጣ አያችኋት እችን ባለጌ ይላል። ያንተም ጉዳይ እንደዛ ነው የሆነብንና ፕሪቶሪያን አንብቦ የሚያውቅ ብዙ የለም። የቲፒኤልኤፍ አመራር በጣም የሚያስቀኝ መጀመሪያውም ክደውት ነበር። አይ እንደዚህ ያላልን ምን አይነት ነገር ምናልባት በቅርብ ጊዜ ጻፍኩ ነው አይተው ደብረጽዮን በቃ ላስት ሚኒት በቃ ልንጠፋ ነው አንድ ነገር ካላረክ ነበር የሚል ተመልሶ ትንሽ ትንፋሽ ሲያገኝ ካዳችሁ ነው ጌታቸው እንዴት ህሊናውን ነፃ ማድረግ አቃተው በዚህ ደረጃ? የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ሻዕቢያ ቲፒኤልኤፍ ፋኖ በምን ስሌት ነው አንድ ምት ሆነው ኤግዛክትሊ የሚያግባባህ ነገር በቃ አብይን ከጣል ነው ችግር የለውም ከዛ በኋላ ይታያል ነው ይሆነው። እኔ አሁን በሚያባንነኝ ነገር ማለት ነው እንደማይሳካ ቃል ነው ግን እሱ አይደለም የሚያባንነኝ። በዚህ ኢሉዥን ምክንያት ትንሽም ቢሆን ጥይት ከተተኮሰ በዚህ ሬክለስነት ምክንያት ተጨማሪ ዋጋ የሚከፍል ወጣት ያለኝ መሆኑ ነው የሚያስጨንቀኝ አይደለም እንጂ በድሮ መንገድ ብሎ ምናምን ለነሱ ፕሮቴክሽን ሲባል ሰው ይሞታል እሱን አልጠብቅም። የሚገርም ነው። ያው እንደምትሰሙት ነው። ጌታቸው ረዳ ወደኋላ እየተመለሰ በጣም በሚደንቅ ሁኔታ የአብይ ለግርድና የወሰዳቸው ማለት ስብዕናቸውን ሽጠው ለአብይ ያደሩ አካላት የራሳቸውን ብቻ አይደለም በነገራችን ላይ እንዳለ ስርዓተ አገዛዙ ፍሬም ተደርጎ ማን ነው የሚባለውን በደንብ 4 ነጥብ ተይዞ በማስረጃ የተረጋገጠበትን ጉዳይ ጭምር ሳይቀር በእንደዚህ አይነት በተማረኩ ተላላኪዎቹ በኩል ነው ምንድነው ዲስፕሩፍ ለማስደረግ መጠቀሚያ የሚያደርጋቸው። አሁን ጌታቸው ረዳ ወደኋላ ተመልሶ ተመልከቱ የተሰጣቸው የቤት ስራ የብሩክ የሚባልና ጌታቸው ረዳ የተሰጣቸው የቤት ስራ ጦርነቱ የጄኖሳይድ ዓላማ ይዞ የተካሄደ አይደለም በሉና ይሄንን ቀልብሱ ነው የተባለው። እዚህ እኛ ጋር የነበረ ዘባተሎ ታውቃላችሁ። ከዚህ ምንድነው አንድ የቤት ስራ ተሰጠውና የሰኔ 15ን ጉዳይ ሼፕ አድርግ ተብሎ ልክ ሰኔ 15 ጉዳይ ላይ ማለት ደግሞ ፈጣሪ ያው እንደዚህ ያለን ዋሾ ያጋለጥ የለ አደባባይ ያሰጣው እንጂ ዳማ ተሰብስበን እንደዚህ ብለን ወዘተረፈ እያለ ይቀባጥራል። በጭራሽ እኮ መሰብሰብ የሚታሰብም አይደለም። ዳማ ሄዶ ለመሰብሰብ የሰኔ 15 ጉዳይ በሚነሳበት ጊዜ እንኳን ዳማ ልንሰበሰብ እንደው ማለት የሚታሰብበት ወቅት አይደለም። እና ስንት የሚቀባጥሩት ነገር አለ። አሁን ጌታቸው ረዳንም ወስዶ በትግራይ ስለተፈጸመው አሁን ከማህዲ ጋር ሄዶ ንግግር ባደረገበት ጊዜ አንድ ነገር ሀመር አድርጓል። አብይን ከሂደቱ ነፃ ለማድረግና ግን ጄኖሳይድ ተፈጽሟል የሚለውን በደንብ ኢንፈሳይዝ አድርጓል። እነ አብይ ኦህዴዶች በዚህ ተቆጥተዋል። እንኳን አብይን ፕሮቴክት ለማድረግ ብትሞክርም ጄኖሳይድ ተፈጽሟል የሚለውን ዓለም ጄኖሳይድ ተፈጽሟል ብሎ እንዲነጋገር እድል ሰጥተሃል፣ ደጋግመህ ጄኖሳይድ መፈጸሙን አረጋግጠሃል በሚል ተወቅሷል ጌታቸው። በአልጀዚራ ያመነውን ብሩክ የሚባል ሰው ከከፈተው ሚዲያ ጋር ኢንተርቪው በማድረግ ቃለ ምልልስ የሚመስል ምንድነው የካድሬ ስራ ይታወቃል። ሐሳብ የሆነ አይዲያ አምጥተህ ወይም የሆነ ርዕዮተ ዓለም ይዘህ የሆነ የፖለቲካ ፕሮግራምና ዓላማ ይዘህ ወይ አንድ ለፕሮፓጋንዳ የተፈለገ ቁልፍ ጉዳይ ይዘህ ማስረጥ ነው እሱ በህዝቡ ዘንድ በቃ ያንን ነው ተልኮ ይዘው ይመጣ ሰው። የአብይ አህመድ አገዛዝ በትግራይ በአማራ ክልልም ላይ እያደረገ ቀደም ሲል ያደረገውም አሁን እያደረገ ያለው ውጊያ ብሔረሰባዊ ማንነትን ያነጣጠረ ነው። ራሱ ስርዓቱ እንደው በትግራይ የተፈጸመውን ጌታቸው ረዳ ተከራካሪ ሆኖ ሲመጣ ከማየት በላይ የሚደንቅ ነገር የለም። መቼም ቢያንስ የአብይ ወታደር ትግራይ ላይ ገብቶ ህፃናትንም እድሜያቸው የገፋ አዛውንት መነኮሳትንም መድፈርን እንደ ጦር ስልት ይጠቀማል ተብሎ ለቀረበበት ክስ አብይ አህመድ በራሱ የሰጠው ምላሽ የኛ ወታደሮች በሳንጃ ተወግተዋል የሚል ነበር። ነገርየውን መደፈር አልተደረገም ብሎ ለመከራከር በማያስችልበት ደረጃ መረጃ ስለቀረበ የኛ ወታደሮች አለ በሳንጃ ነው የተደፈሩ። ስለዚህ እነሱ በወታደሮቹ በወንድ ወታደሮች መደፈራቸው ችግር የለውም የሚል ነው ያንጸባረቀው። እንዲህ ያለ ጭካኔ የተሞላበት
ማን ነው በወንድ ወታደሮች እንዲደፈሩ የተደረጉት? እነማን ናቸው? ህፃናት ከትግራይ፣ እናቶች፣ መነኮሳት፣ ከዚያው አዛውንቶች። ማን ላይ ያነጣጠረ የዘር ጥቃት ነው ይሄ? ይሄ የዘር ጥቃት ካልተባለ አንድን ዘር ለይቶ ማጥቃት ካልተባለ ምን ሊባል ነው? አሁን አማራ ክልል ላይ ያደረጉት ያለው ምን ልንለው? ወለጋ እያጸዱት ያለው አማራ በሰቆቃ ምንድን ነው? ይሄ የዘር ማጥፋት ወንጀል አይደለም? ከቤኒሻንጉል 400 ሺህ ምናምን አፈናቅለው የዘር ማጥፋት አይደለም? ከአዲስ አበባ ጎጃም፣ ጎንደር ሂድና ገር ግባ እየተባለ ሲነቀል የቆየው የዘር ማጥፋት አይደለም? የትግራይ ተወላጅ ተብሎ በባትሪ ተፈልጎ ከየአድባራቱ ሳይቀር እየተነቀሉ ወደ የኮንሰንትሬሽን ካምፕ ሲገቡ የነበረው በዘር ላይ ያነጣጠረ ጥቃት አይደለም? ዛሬ በእያንዳንዱ እስር ቤት የሚማቅቁ የአማራ ተወላጆች፣ የትግራይ ተወላጆች በአካባቢያቸው ምክንያት፣ በተወለዱበት ማህበረሰብ ምክንያት፣ በዘራቸው ምክንያት እየታፈሱ አይደል በየእስር ቤቱ የሚማቅቁት? ማን የየትኛው ማህበረሰብ ኤሊት ነው በገፍ አሁን በእስር ቤት ውስጥ የሚገኘው? እንደ አማራ ያለ እንደ አማራ ልጆች ያለ በጋዜጠኝነትም በአክቲቪስትነትም በጠበቃም ሁነው በመንግስት ሰራተኛም ሁነው ዶክተርም ሆነው ጥያቄ ያቀረቡ ሁሉ እየታፈነ ስሙ ማን ነው ተብሎ ከታየ ይሄም አማራ ነው አስገባው እየተባለ አይደል የሚገባው? ለተቃውሞ ወጥቶ ስሙ ያድነዋል፣ ስሙ ያስገድለዋል። ትክክል አይደለም የሚል መንግስትን የሚተች ነገር አንስቶ ስሙ ሲጠራ የትግራይ ሰው ወይም ስሙ ሲጠራ የአማራ ሆኖ ከተገኘ በቀጥታ ነው ወደ ዘብጥያ የሚወርደው፣ ይታወቃል። ይሄ በዘር ላይ ያነጣጠረ ጥቃት እንደሆነ ጌታቸው ረዳ አትሊስት የህግ እውቀት ያለው ሰው ነው። እውቀት አትሊስት ማንበብ እውቀት በእርግጥ የያዘው ሰርተፍኬት ነው ተብሎ አይታመንም። እውቀት በሰው ልጆች አእምሮ ውስጥ ያለ ያስተሳሰብ ደረጃ ነው በሚል ስምምነት ከሆነ የጌታቸው ረዳ ያስተሳሰብ ደረጃ አሁን በሚናገረውና አሁን በሚሰጠው አናሊሲስ ምክንያት በአንድ ጉዳይ በዚህ ጉዳይ ብቻ ገምቶ ጠቅላላ የትምህርት ላይ ያለውን ግንዛቤ ኮስችን ማድረግ ባይቻልም ግን የመማር ውጤትን በምን ልክ ነው እሱ ላይ ያየን ያለ ነው ብለን እንድናነሳ ግን የሚያስገድድ ነው። አንድ ህግ ያጠና ሰው መቼም በጣም ቀላል እንደውም ይሄንን ለማወቅ የህግ ተማሪ መሆንም የሚጠይቅ አይደለም። ሲምፕሊ አንድ ፍሬዝ ጽፎ ጎግል ማድረግ ብቻውን በቂ ነው። ጄኖሳይድ የሚባለው ምን ሲያሟላ ነው የሚለውን 10 ነጥቦች አሉ። ትግራይ በጦርነቱ ሂደት የሆነውን ሁኔታ ከነዚህ 10 መለያ መስፈርቶች መካከል አውጥቶ የትኛው ነው የጎደለው ብሎ ጌታቸው ረዳ ቢጠየቅ ይሄ አንቀጽ ጎሏል፣ ይሄ አልሆነም ሊል አይችልም። አልተለየም፣ ካራክተራይዝ አልተደረገም፣ ሂውማናይዝ አልተደረጉም፣ ስታያቸው በስም አንበሉ ከምድር ገጽ ይጥፉ ምናምን ተብሎ አልተቀሰቀሰም። እንደ ሰው እንዳይቆጠር ማድረግ ነው መጀመሪያ። ከዚያ የተደራጀ ሁኔታ መፍጠር ነው። አይደንቲፋይድ ማድረግ ነው፣ መለየት። ይሄ ሁላ ተከናውኗል። ሲምቦላይዝ ማድረግ ይሄ ሁላ ተደርጓል። የጎደለ የለም። በመጨረሻውም ላይ የሚፈለገውን ግድያ ከተፈጸመ በኋላ ላስት ፖይንት ላይ ዲና ያለው መካድ ነው። ይክዳሉ። አልተደረገም ብለው አልተካደም። እና አብይ አህመድ አልካዱ። የለም በትግራይ የተደረገው ጦርነት የሚገርም ሰልጀሪ ነው ብሎ ነው የገለጸው አብይ አህመድ። የሚሊተሪ ሰልጀሪ ነው፣ የሚገርም ኦፕሬሽን ነው፣ ያለ ጉዳት የተጠናቀቀ አንድ ሰው ሳይሞት የተጠናቀቀ ብሎ ዓለም አቀፉ ማህበረሰብ በአማካኝ ከ600 ሺህ በላይ እስካሁን በዚያም በዚህም ሳይድ ሞቷል እየተባለ መዘገብ ሲጀምር ደግሞ ቲፒኤልኤፍ በማስ እንደ ህዝብ አሰልፎ ስለመጣ ቀጥታ እንደ ህዝብ ገብተው እየተጋፈጡ ስለነበረ ነው ይሄ እልቂት የመጣው በሚል ደግሞ አያችሁ መጀመሪያ ይክዳሉ። ከዛ ሳማኝ ሲመጣ ደግሞ ቀልብሰው ያንኑ ሊጠቀሙበት ይፈልጋሉ። አሁን በረሃቡም እያደረጉ ያሉት ያንን አይደለም። ረሃብ መጣ ሲባል ረሃብ የለም ብለው ካዱ። የለም የመጀመሪያው ክህደት የለም በሚል ማዳፈን ነበረ። አልተሳካም። ረሃብ መኖሩ ተጋለጠ። መጋለጡ እርግጠኛ ሲሆን አሁንም በሁለት መንገድ ቀጠሉ ለማስተባበል። ለፕሮፓጋንዳ ሲባል ነው የተጋነነው እንጂ ባልተቋረጠ ሁኔታ
ድጋፍ እያደረግን ነው አሉ። አሁንም ሚዲያዎች በቦታው ላይ አነፈነፉ። መረጃዎች መጡ። 3 ወር አልፏል። ከዚህ አካባቢ እህል የሚባል ደርሶ አያውቅም። እርዳታ የሚባል ደርሶ አያውቅም። በደብረ ብርሃን አካባቢ፣ እዚህ ሰሜን ሸዋ ላይ፣ አማራ ክልል ውስጥ፣ የጎንደር ማዕከላዊ ጎንደር ላይ፣ ሰሜን ወሎ ላይ የከፋ እጅግ የመረረ ረሃብ አለ ተብሎ ተነገረ። ያው የትግራይን በስፋት አንስተናል። ረሃብ አለ የተባሉበት ቦታዎች በሙሉ ስለ ረሃቡ ለተነሳላቸው ጥያቄ ሲመልሱ በትንሹ 3 ወር አልፎናል ምግብ የሚባል እርዳታ የሚባል ከደረሰ ይላሉ። እነ ሽፈራው ተክለማርያም በኢህአዴግ ዘመንም እንደዚሁ ሲቀጥፍ የነበረ ሰው አሁን ደግሞ አብይ አህመድ አምጥቶ የዚህ አደጋ መከላከልና ዝግጁነት የሚባል ኮሚሽን አድርጎታል። ያው አንድም የተራበ የለም የሚል ምላሽ ይሰጣል። በረሃብ ምክንያት አጥንታቸው ገጦ የሚታዩትን ደግሞ ለፖለቲካ ዓላማ ነው ይላል። ለፖለቲካ ዓላማ ከሱ እያለ ነው ሰውነታቸው ለፖለቲካ ዓላማ ምን ሆነው እና ለፖለቲካ መስሪያ ነው። እናቶች በአንጀታቸው ተጣብቆ ቀና ማለት አቅቷቸው ወገባቸውን በመቀነት አስረው በንብርክክ የሚሄዱት ቲያትር እየሰሩ ነው፣ ድራማ እየሰሩ ነው፣ ፊልም እያስቀረጹ ነው። ምን ማለት ነው? አሁን እውነት በጣም ብዙዎቹ ነውር ናቸው። ጌታቸው ረዳ ይህንን ያውቃል። ጌታቸው ከድሮን አመለጥኩ ያለበትን ትራጀዲ ታውቃላችሁ። እንባ እየተናነቀው ያኔ ሲናገር የነበረው ይህንን ጥሬ ሀቅ ምን ያደርገዋል? ሆን ተብሎ በታቀደ ሁኔታ በድሮን የማጥቃት እርምጃ ወስደው አብረውት የነበሩ እኔ ተረፍኩ ይልና አብረውት የነበሩ ግን የዩኒቨርሲቲ ተማሪዎች ተስፋ ያላቸው ወጣቶች ግን እንዳለቁ ይናገራል። ይሄንንም እንቶ ጌታቸው ረዳም ያው ብሩክ የሚባለውም ጋዜጠኛ የኤንቢሲ ጋዜጠኛው እጅግ እንደው አይዘገንናቸውም ወይ የሚያሰኘው አብይ አህመድ አላሰበበትም፣ ይሄን አላደረገም ወይም ጄኖሳይድ አልተፈጸመም ለማለት ሲዳዳቸው የማህበረ ዴጎን ግድያ ምንድን ነው የሚሉት? ታክሱም ተሰብስበው እዛ ቁልቁለት ላይ አውርደው ይሄ እንግዲህ በቪዲዮ እንደ ፊልም በቪዲዮ እየተቀረጸ ነው አይደለም? ጭካኔ እንዲለማመዱ ሴቶቹን ቅድሚያ አምጧቸው እያሉ መለማመጃ ያደረጉት ይሄ ብሔረሰባዊ ማንነትን መሰረት ያደረገ አይደለም? ይሄ ሲቪሊያንን ታርጌት ያደረገ አይደለም? በጉዳዩ ጋር ምንም ግንኙነት የሌላቸው አዛውንቶች፣ ህፃናት፣ ወጣቶችን አይደለም የፈጁት? እነዚህ ቪዲዮዎች ስለወጡ ነው። ቪዲዮዎቹ ግራፊክስ ሆነው በየቴሌግራሙ ተበትነው የቀሩት በየጢሻው ላይ አውሬ ጠግቦ የሚያሽካካበት አልነበረ እንዴ? የጦርነቱ ጊዜ ተነስቶ የተቀበረ እንኳን ማግኘት ይቻል ነበር እንዴ? ያቁታል እኮ ለኮሮና የመጣ ማስክ በየመንገዱ ዳር ግራና ቀኝ አሸነፍን ብለው እነ አብይ አህመድ ወደ መቀሌ በሚገሰግሱበት ጊዜ ያችን ጥቁሯን አስፓልት ይዘው መቀሌ እስከሚደርሱ ድረስ ሌሎችም ጋዜጠኞችና በተለያየ መንገድ የተጓዙ አካላት ማስክ የሚያደርጉት በየጤሻው የወደቀው ካውሬ የተረፈው ረዱ የሚያሳልፍ ስላልነበረ ከዳር እስከ ዳር ያ ሁሉ አስታዋሽ አጥቶ ረግፎ የቀረበ ጄኖሳይድ አልተፈጸመም ይላል ጌታቸው ረዳ። ያንን ፍሬም ሊያደርጉ ይሞክራሉ። ሌላው ጉዳዩን ወስደው ከኤርትራ ጋር ያጣብቁትና 70% 60% ምናምን ለማለት ይሞክራል ማለት ነው። የኢትዮጵያን ሕዝብ እንዴት እንደሚንቁት ነው የሚያሳየው። ቱ ዘ ማክሲመም 70% ይሁን 60% 40% ይሁን 30% በኤርትራ ወታደራዊ ኃይሎች ለተፈጸመ ወንጀል ከአብይ አህመድ በላይ ተጠያቂ አለ ወይ? አይ ይሄ የተፈጸመው እኮ በኤርትራ ነው በኢትዮጵያ ወታደር አይደለም ምናምን ለማለት የሚዳዳው አካል የኤርትራ ወታደር በልመና ማን ነው ጋብዞ ያመጣው? ከዚያስ በኋላ ዘንድሮ ከኤርትራ ጋር ባንታረቅ ኖሮ እንደ ሀገር መቀጠል አንችልም አልቆልን ነበረ እየተባለ በየፓርላማው ሲጨበጨብ አልነበር? የኤርትራ ወታደር የኢትዮጵያን ወታደር እርቃኑን አድርገው ላኩት፣ እነዛ አልብሰው ላኩት ሲባል አልነበር የሚነበረው? አሁን ምን ተገኝቶ ነው ሐሳብ የተቀየረው? ድርጊቱን ለመፈጸም የወንጀል ተባባሪ ፍለጋ ሲኬድ ቀለበት አሳሪው አብይ አህመድ ነበረ።
ሚሴም ዲጄም የነበረው እኮ ባጫ ደበሌ ነበረ። አብይ አህመድ ቀለበት ሲያስር ለኢሳያስ ባጫ ደበሌ አባቦኪያውን ይዘፍን ነበር። ምን እያወሩ ነው ያሉት? ምን እያሉ ነው ያሉት? ሰው እነሱ ሲስማሙ፣ እነሱ በጋራ ሲቆሙ የሚፈለገውን አካል ኖት ኦንሊ ኤርትራ የተባበሩት አረብ ኤሚሬት ተጋብዛ አይደል እንደመጣችሁ? የተባበሩት አረብ ኤሚሬት የድሮን ኦፕሬተሮች አልነበሩ እንዴ? እነዛን ድሮኖች ኦፕሬት እያደረጉ ትግራይ ላይ የሚፈጸሙ ግድያዎች በሙሉ ሲመሩ የነበሩት አይደሉ? በኤርትራ በኩል ቢሆንም ከሶማሌ የመጣ ወታደር አልነበረም? ለስልጠና ተብሎ ቤተሰብ ወጥቶ አልጮኸም? ማን ነው የሰበሰበው? ማን ነው ያንን ሁሉ ኃይል ያመጣው? ከአብይ አህመድ ውጪ ተጠያቂ ከየት ልታመጣ ነው? የሱዳኑ አልቡርሃንን እኮ በጦርነቱ ሂደት ውስጥ ከትግራይ በኩል የሚደረግ እንቅስቃሴ እንዲገድብለት የጎንደር የአማራ ግዛት ገብቶ እንዲቆጣጠርና በኃይል እንዲይዝ አልቡርሃንን ጋብዞ አመጣው። የኢትዮጵያ ሉዓላዊነት በግብዣ እንዲወሰድ አድርጎ እንዲደፈር አድርጎ አብይ አህመድ አልቡርሃን በኋላ አብይ አህመድ እንዴት ነው ወራሪ ሊል የሚችለው? ተነጋግረን ተስማምተን እዚህ ቦታ ይሄንን አጠቃሉ ያዙ ብሎን አይደለም ወይ? እና በአብይ አህመድ ተክደናል አሉ። ዓለም አቀፉ ማህበረሰብ ምንድን ነው የመለሰው? የተባበሩት መንግስታት ጸጥታው ምክር ቤት በአንድ ስብሰባ ላይ ትልቁ ፈተና የሀገሪቷን ሁኔታ ለማረጋጋት ምንም ለማለትም በመሪነት ያለው አካል ዋሾ ነው እኮ ነው። ሊታመን የሚችል አይደለም፣ ይዋሻል አብይ አህመድ ነው ያለው። አንዳንድ ጊዜ በጣም ከጥንቃቄ መጉደል ከማስተዋል መጉደልም ብዙ ነገሮች መስመር ሲስቱ እናያለን። ጌታቸው ረዳ አሁን የተሰጠውና ሊያራምድ የሞከረው ዋነኛ ተልዕኮ በትግራይ የተፈጸመ ግድያ የለም የማለት አዝማሚያና ተፈጽሞ እንደሆነም ያው በህግ ቋንቋ ይሄን አልተደረገም ተደርጓል ብሎ ይሄ ፍርድ ቤት የሚያምን ከሆነ ይሄ በዚህ መንገድ ሊታለፍ ይችላል የሚል የክርክር አይነት አለ። የክርክር ስልት ጥፋተኛ የተባለ ሰው ምንድነው ለብያኔ የተቀጠረን ሰው የክርክር ማቆሚያውን የሚያቀርብ ሰው ክርክር ማቆሚያውን ሲያቀርብ ምንድነው የሚለው? ይሄንን አላደረኩም፣ የተከበረው ፍርድ ቤት ይሄንን ተቀብሎ አያጸድቀውም እንጂ ተቀብሎ ቢያጸድቀው ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው ብሎ ያብራራል። ገና ፍርድ ቤቱ ያላጸደቀው ነገር ላይ አስተያየት አይሰጥም፣ ማጽደቅ አልበለ ግን የተከበረው ፍርድ ቤት ይሄን አይለውም እንጂ ቢለው እንኳን እንዲህ ነው ተብሎ አስቀድሞ ስለ ሁኔታው ማብራሪያ የሚሰጥበት መንገድ አለ። እነ ጌታቸው ረዳ ምን እያሉ ነው ያሉት? አንደኛ አስቀድመው ራሳቸው እነሱ ምን እንደተካሄደ ያውቃሉ። የሁኔታ ተሳታፊዎች ናቸው። ምን አለ በልክ ቢያደርጉት። ጌታቸው ረዳ ይሄን በሚናገርበት ሰዓት በርካታ እናቶች ልባቸው እንደሚደማ ጥርጥር የለም። ለምን? ጌታቸው ረዳ ሳኒታይዘር የተባለ በትግራይ ስንት ወጣት እየወጣ ተማግዷል። አዲስ አበባ ውስጥ እንኳን ባይን የምናቃቸው በቅርብ የምናቃቸው የትግራይ ተወላጆች ጌታቸው ረዳ ሰብስበው ወስደው አልማገዷቸው። ስንቱ እኮ ለስንት ቀደም ሲል እንዳልነው በዘግናኝ ሁኔታ ብዙ እልቂት ነው የተፈጸመው። ያንን እያስተባበለ ምንም እንዳልተፈጸመ ለማድረግ ነው ጌታቸው ረዳ ጥረት እያደረገ ያለው። ነገ ምንም ጥርጥር አይግባችሁ፣ በአማራ ክልል እየተፈጸመ ላለው ለዚህ የዘር ፍጅት ነገ ጠዋት እነ ማስረሻን አውጥቶ ምንም የተፈጸመ የዘር ፍጅት የለም፣ ምንም የተፈጸመ ጥቃት የለም ያስብላል። አምጥቶ ያስብላቸዋል። ይሁን ሲል እስካሁን ያሉትም ከዚያ የተለየ አይደለም። የባዴን ሰዎች ናቸው። ቀድሞውኑ አቋማቸው ይታወቃል። ሰው ጌታቸው ረዳ እንደዚህ ያለ ክህደት ውስጥ ነው የገባው። ሌላው ያነሳው ነገር አይታችሁ ከሆነ ይሄው እዚህ ዋሽንግተን ዲሲ ሆኖ በአማራ ላይ ያቀረሸ ካለው ሰው ጋር ተመሳሳይነት ያለው ይሄኛው የፋኖ እንቅስቃሴ ትግሉ ሲጀመር አንድ ነገር ነበረ ደጋግሞ የሚቀሰቅሰው። ብዙዎቻችሁ እንግዲህ ምናልባት ሰምታችሁ ከሆነ አብይ አህመድ ድሮን አለው፣ ታንክ አለው፣ እንደዚህ ያለው ወዘተረፈ፣ አትችሉትም፣ 15 ቀን አትቆዩም፣ ከጀመራችሁ ታለቀላችሁ፣ የገባችሁበት ገብቶ የደመሰሳችኋል እንትን ያላለው ነገር
መጨረሻ ላይ ምንድን ነው የሆነው? አለ መጨረሻ ላይ ምን ገጠመ? ቢሉት ቢያስቡት ቢሉት ቢያወጡት ቢያወርዱት እንኳን በ15 ቀን ነገርየው ከዚህ በኋላ 15 ዓመት ቢቆዩም ሊያሸንፉ እንደማይችሉ አዩት። ሰሞኑን አንድ ብርጋዴር ጀነራል የተናገረው ንግግር ይዞራል። ባለፈው እኛ ማሰምተነዋል። በቃ ህዝቡን ሰብስቦ ያመነበት ማለት ነው። በቃ አንችልም ነው ያለው። መከላከያ፣ አድማ ብተና፣ ሚሊሻ፣ ፌዴራል ፖሊስ ይሄ ሁሉ ተደምሮ ነገር ግን አልሻልም ይላል። በቃ እንደዚህ የሚያምነዋል። በቃ የግድ ሲሆንባቸው አልቻልንም ብለው የሚያምኑ እነ መሐመድ ተሰማ እየፎከሩ የያዙት ክፍለ ጦር ሳስቶ ተበትኖ ገና እግረኛ ወታደር ጨምሮልኝ እያሉ የሚለምኑበት ወቅት ነው። እና በጣም በብዙ መልኩ ጥንቃቄ የተሞላበት ነገር ማድረግ አስፈላጊ ነው። እንደዛ ማድረጉን የሚበጀው የምንለው ከዛም በመነሳት ነው። አድማጭ ተመልካቾች እንግዲህ ጌታቸው ረዳ ሌላ ያነሳው ፋኖ ጋሸና ደረሰ ሲባል ወይም የሆነ ቦታ ላይ ድል ቀናው ሲባል በቃ ስርዓቱ ያለቀለት የሚመስላቸዋል ምናምን ነገር ይላል። በጣም የስልብ ስነልቦናውን ለሌላው ላይ ለማጋባት የሚያደርገው ሙከራ ቢገርም ነው። እንዳውም ይቀጥልና አብይ አህመድ መክሮኛል ይላል። ይቅርባችሁ ብሎን ነበረ፣ አትችሉንም ብሎን ነበር ይላል። ይሄኛው እዚህ ይል ነበር አላልኳችሁ? አትችሉትም አለና ይሄው አብይ አህመድ እችላለሁ ብሎ የገባው አጎቱ 3 ዓመት ሞላው። ይሄው ዛሬም ጀነራሎቹ በየቦታው ህዝብ እየሰበሰቡ ያለቅሳሉ። እባካችሁ እንደው አንዱ እኮ ያለውን አልሰማችሁም እንዴ? በቃ የመጨረሻ ቃሉ እኮ የሚገርም ነው። ሸኔን አልቅሶ ህዝቡ ተንበርክኮ ነው ያመጣው አማራ ክልል ላይ እናንተም አልቅሱና አስመጧቸው ፋኖቹን እያሉ እኮ ነው ሲያለቅሱ የነበሩ። ወታደራዊ መኮንኖች ናቸው፣ ወታደራዊ አመራሮች ናቸው ይሄን እያሉ ያሉ። ሌላው ልቡ ያበጠ ደግሞ በጦርነት ላይ ሌላ ጦርነት መደገስ ስለሆነ የሚፈልገው ሌላ ጫጫታ በየጥጋ ጥጉ እያሰማ እያንዳንዱ የጌታቸው ረዳ ንግግርና ሂደት ምን ያስተምራል ከተባለ የእውነት ክህደት ነው፣ ውድቀት ነው። 17 ዓመት የቲፒኤልኤፍ ትግል ጫካ ምናምን እንደተደረገ ያውቃል ጌታቸው ረዳ። ያው የህወሓት አመራርም አይደለ በትግሉ ጊዜ ባይኖርም እንኳን የፋኖ ትግል 3 ዓመት ያልተሻገረ ነው። እነ ጌታቸው ረዳ ኩሽማንኩሽ የአመራር ብቃት ሊኖራቸው ስላልቻለ ሆይ ተብሎ ስማቸው ከመግነን ውጪ ፕራክቲካሊ መሬት ላይ አቅም ይዞ መሬት ረግጦ ትግል ማታገል ስላልቻሉ እንዴት ወጣቱን የጥቃት ኢላማ እንዳደረጉት እንዴት የጥቃት ሰለባ እንዳደረጉት እናስተውል የሚታወስ ነው። ጥሩ አመራር፣ ጥሩ አዋጊ፣ ጥሩ ችሎታ ያለው አካል ቢኖር እንደዚህ ያለው ሁኔታ ጥሩ የመተንበያ አቅም እንኳን ቢኖራቸው ሰብሰብ ብለው አገዛዙ በመደበኛ ውትድርና አይመጣም፣ በጉሬላ በመደበኛ ካገዛዙ ጋር መግጠም ድሮን አየር ኃይል የሚጠቀም መሆኑን ቀድሞ መረዳት ካልቻሉና ሜካናይዝድ ይዘን በቀጥታ እንመጣለን ያሉትን እየለቀመ በየቦታው ላይ በድሮን አጠቃላይ ሂደቱን የሚቀይር ሁኔታ እንደፈጠረባቸው ይታወቃል። ከዛ በኋላ ነው እንደገና ተመልሰው ትግራይ ላይ ወደ ጉሬላ ገቡ። የአብይ ሰራዊት በየቦታው እየተቆረጠ ይታጨድ ጀመረ። ከዛ በኋላ ህዝቡም ደጀን የሚሆን ህዝብ አይደለም ብለው ህዝቡን ረግሞ ትቶ እንዲወጣ ምክንያት ተፈጠረ ማለት ነው። 2 ስትራቴጂ ነው የተከተለው። አንደኛ እዛው እያለ እየተተረማመሰ እያለቀ ጠቅላላ እዛ ያለውን መሳሪያም ሊረከቡት ሆነ። ያ ደግሞ ወደ 4 ኪሎ ገስግሰው እንዲመጡ ድል እንደሚፈጥር ስለሚያውቅ አንዱ ስጋት እሱ ነው። ሁለተኛው ወደ ኋላ ቢመለሱ አማራ ክልል ቢገቡ የቲፒኤልኤፍ ኃይሎች አማራው ላይ የሚያደርሱት የበቀል እርምጃ ለኦህዴድ የወንጀል አቻ ፈጠረለት ማለት ነው። በነገራችን ላይ እቺን ራሷ ኮንሰፕት ገና የዛን ጊዜ ቲፒኤልኤፍ ወደ አማራ ክልል ገባ ሲባል አብይ አህመድ የወንጀል አቻ ለመፍጠር አስቦ ያመጣው ፕሮጀክት ነው። ይሄ የወንጀል አቻ የመፍጠር ፕሮጀክቱም ወደ ምን አመራ የሚል ነገር አነሳ። አማራ ክልል ላይ ሲገባ ቀኝ ኋላ ዙረው እየሸሹ ቴክኒካሊ የፋኖ ኃይል ሚሊሻ አድማ ብተና የሚባለው ልዩ ኃይሉ ያን ጊዜ እንዲመታ ነበር የሚያደርጉ የነበሩት እነ ብርሃኑ ጁላ እነ ይልማ መርዳሳ እና ለምሸት ደግፌ እና ጫሉ ሸለመ ምን ስራ አላቸው? እነ ብርሃኑ በቀለ ምን ስራ አላቸው? ጀነራሎቹ ይሄን ነበር የሚሰሩ የነበረው።
ከዛ ጌታቸው ረዳ ይመጣና አንድ ነገር ሌላ ፍሬም ያደርጋል። እንዴት ሰው ከፋኖና ከኤርትራ ጋር ይተባበራል አለ። የሚገርመው ፋኖ ወደ ትግል የገባው አለ ፕሪቶሪያ ለምን ተፈረመ ብሎ አኩርፎ ነው አለ። ፕሪቶሪያ ለምን ተፈረመ ብሎ ካኮረፈ ጋር እንዴት ተባብረ ትታገላለህ ይላል። አመድ ናቸው፣ ዱቄት አድርገናቸዋል። ከዚህ በኋላ ተነስተው እንደገና ዱቄት ሊሆኑ እንደገና ሊጋገሩ አይችሉም። እኛ ብንፈቅድላቸው እንኳን ፊታቸው እንኳን ለመሪነት የሚበቃ አይደለም ሲለው የነበረው አብይ አህመድ ስር ተወትፎ እኮ ነው ፋኖ በፕሪቶሪያ አክርፎ ነው ይላል። ግጥም አድርጎ በፕሪቶሪያ ያኮርፋልሳ። ማክሮፍ ብቻ ሳይሆን እየገረፈ ነው ተደራጅቶ። ለምንድን ነው የማያኮርፈው? ፕሪቶሪያ የኮንቴስትድ ኤሪያ ብሎ አለፋቸው እንጂ በወልቃይትና በራያ ላይ ብያኔ የሚሰጥ ከሆነ በዚያ የድርድር ሂደት ውስጥ አማራውን የሚወክል ኃይል ሊኖር ይገባል። ኮዙ የወልቃይት ጉዳይ የራያ ጉዳይ የሚነሳ ከሆነ ቀርበን መከራከር ይጠበቅብናል ነበረ። አትሊስት መሳተፍ አለብን በሂደቱ ነው። እና አብይ አህመድ አናሳትፍም እምቢ ብለዋል። ይሄ ብቻ አይደለም። ለፋኖ ጫካ መግባት መሰረታዊ ምክንያቱ ምንድን ነው? ጌታቸው ረዳ እንዳለው የፕሪቶሪያ ስምምነት ብቻ ነው? እንደዛ ነው? ይሄ ነውረኝነት ነው። ህዝብ መናቅ ነው። የአማራ ፋኖ ወደ ትግል የገባበትና ወደ ጫካ የገቡበት መሰረታዊ ዓላማ በአማራው ላይ ያለማቋረጥ የሚፈጸም ጄኖሳይድን ለመከላከል ነው። ጌታቸው ረዳ ሂዶ የሚያሸረግድላቸው አሁን ጉልበት ሳሚ እግር ሳሚ የሆነበት የብአዴን ስብስብ በወቅቱ ባወጣው መግለጫ ከኦሮሚያ ብቻ በአመት ውስጥ 1 ሚሊዮን የአማራ ተወላጆች ቤት ንብረታቸውን አጥተው ወድመው ወገኖቻቸው ተገለው ሌሎቹ እግሬ አውጪኝ ብለው አማራ ክልል ደርሰዋል። 1 ሚሊዮን ነው ያለው ክልሉ ባወጣው መግለጫ። ክልሉ ባመነው ጌታቸው ረዳ ይሄ አይታየውም። አብይ በል ያለውን ስለሚናገር አጣዬ 10 ጊዜ አልወደመ። አጣዬና ፕሪቶሪያን ምን አገናኝ? ከቤኒሻንጉል ወደ 400 ሺህ የሚጠጋ አማራ ተፈናቅሎ በሺዎች የሚቆጠሩ ተገለው በአንድ ጉድጓድ 200 300 አማራ በግሬደር እየታፈሰ ሲቀበር ጌታቸው ረዳ አያውቅም? ጌታቸው ወድቃ ይሄንን አያውቅም? ያውቃል። አዲስ አበባ አማራውን እንነቅለዋለን ትግሬውን እንነቅለዋለን የሚለው የሽመልስ አብዲሳን ንግግር አውጥተን ይፋ አድርገን ጌታቸው ረዳ አልሰማም? ሰምቶታል። የሚደንቃችሁ ከዚህ በፊት ተናግሬዋለሁ። ጌታቸው ረዳ ከቆላ ተንቤን ከወጡ በኋላ ኢንተርኔት ሲያገኝና የሚዲያ አክሰስ ኑሮ ሚዲያውን በሳተላይት መከታተል ሲጀምሩ በወቅቱ በሳተላይት እንሄድ ነበረ። ኤቭሪዌር ነው የምንሰማው በሳተላይት። ጌታቸው ረዳና እዚህ ከኛ ጋር የነበረው ሰው ከዚህ ትቶ ሄደው ቱ ቢ ኦነስት አሁን አብረው የቆሙበት ይፋዊ እንጂ ያኔም አብረው ነበሩ። ለምን ዛሬ ወጥቶ እንደሚለው በህዝብ ሚዲያ ላይ ሆኖ በዛ መንገድ ነገሩን ሼፕ ለማድረግ ይሞክር ነበር? እኔ ጋር ደግሞ ግብግብ ትንቅንቅ ነው፣ የሐሳብ ነው። ያመጣዋል ነው ፍሬም አድርገህ አትሄድም፣ ያንን አፈርስበታለሁ ግብግብ ነው። ጌታቸው ረዳ ሲናደድ እዛ ሆኖ እንዲናገር እድል ስጠው እንጂ ብሎ ነበር። ምን እንዲናገር? የሚገርመው እኮ ይሄ ነው። የሌለ ነገር ያልተፈጸመ ነገር ተፈጸመ ብሎ ሪፖርት እናደርጋለን በሚዲያ ሲባል እንዴት ነው ያልተፈጸመ ተፈጸመ የሚባለው? በምን ማስረጃ ነው? አረ ጥያቄ ተደርጎ ቢነሳ አንዳንድ ጊዜ ነገሮች ሁሉ እንዴት ኮምፕሊኬትድ እንደሆኑና እንዴት እዛና እዚህ እንደሚማቱ ይገርማል። የአማራ ፋኖ ወደ ጫካ ሲገባ የዘር እልቂት እየተፈጸመበት ስለሆነ ሲስተማቲክ የሆነ ጄኖሳይድ እየተፈጸመበት ስለሆነ ይህንንም በሰላማዊ መንገድ በሰላማዊ ሰልፎች ወዘተረፈ በየአደባባዩ ጠይቆ መጨረሻ ላይ ያልቅስ ምን አባቱ ያመጣል አሉ እነ ሽመልስ አብዲሳ እና አብይ አህመድ ወጥተው ዞንን እኛ እንበላለን እንሰብራለን አለ ባለ ሄዱ። ኧረ ጥጋቡን በልክ አድርጉት ተባሉ። በቃ የሚያሸንፈን የለም የሚደርስብን የለም ቀረርቶ እሱ ብቻ ሆነ።
ባህር ዳር ሄደን ኮንቪንስ የሚደረገውን ኮንቪንስ አድርገናል፣ ኮንፊውዝ የሚደረገውን ኮንፊውዝ አድርገናል። አያገባችሁም እናንተ ዝም በሉ፣ እኛ መስራት የሚገባን እየሰራን ነው አሉ። ቀጠሉ። ተሰባሰቡና በጋራ ሆነው አዲስ አበባ የኛ ነው ብለው ቃለ መሐላቸውን ፈጸሙ። ይሄ ብቻ ነው? ወሎ ሰሜን ኦሮሚያ ነው ብለው ተንቀሳቀሱ። አባገዳ ተሰብስቦ በባሌም በቦሌም ቀይ ባህር የኛ ነው ይልላል። እኔ የሚደንቀኝ በጣም የሚገርመኝ እነ ሌንጮ ለታ እኮ የኦሮሞ ብሔረሰብን ፖለቲካ ሰራን የሚሉት እነ ሌንጮ ለታ 1983 እኮ ኢትዮጵያዊ አይደለንምና ለኢትዮጵያዊነት ኢትዮጵያዊ ለመሆን ድርድር ክርክር ያስፈልገናል፣ ይህን እኮ ነው የሚለው። እነዚህ ሰዎች ትላንትና ፖለቲካቸውን ሼፕ ያደረጉበት መንገድ ኢትዮጵያዊ አይደለንም የሚል አረ ግንድ ናችሁ እየተባለ እንዲቆዩ እየተለመኑ ግንድ አይገነጠልም እየተባሉ እየተለመኑ የተገንጣይ ፖለቲካ አይደለም እንደ እስከ ትላንትና ሲራመድ የቆየው 4 ኪሎን ከተቆጣጠሩ በኋላ አይደለም እንደ ኢትዮጵያ የሚባል ስም አንደበታቸው ላይ ምላሳቸው ላይ ያረፈው፣ ያውም እኛ በምንፈልገው ቅርጽና ጠረን እንሰራታለን ብለው ተማምለው ሲያበቁ እንጂ በእኛ እድሜ እኮ ነው። አሁን በእኛ የትግል ዘመን እኮ ነው አይደለንም። በቃ ኢትዮጵያ አይደለንም፣ መሄድ መገንጠል ነው የምንፈልገው ነበር እኮ ፖለቲካው። እስካሁን ድረስ የተገንጣይ ነፃ አውጪ አለ አይደል? እያንዳንዳቸው በየተራውስ ምን ተውትን። ይሄው እነ ኮሎኔል ገመቹ አያና ዛሬስ እየቀሰቀሱ አይደል? ዛሬስ ያው የተገንጣይነት ዓላማቸውን በኢትዮጵያ ማዕቀፍ ውስጥ ከግብ ለማድረስ የግንጠላ ሂደቱንም የበደኑና የአርባ ጉጉን ጭፍጨፋ የመራውም ሰው አይደለም እንዴና ሐሰን አሊ ተጠርተው ከውጭ 29 ዓመት ከሸሹበት የመጡት የዘር ፍጅት ሲፈጽሙ የነበሩ አካላት አሁን ምን ያስፈራዋል? ሐሰን አሊ ባለፉት ዓመታት መምጣት አይችልም። አሁን ግን ምን ያስፈራዋል? ሽመልስ አብዲሳ ከሱ በላይ ፈጅቷል መሪ ሆኖ። አብይ አህመድ ከሱ እጥፍ በጥፍ ስንቱን ፈጅቶታል። ስለዚህ ፍራቻ የለም። ምን ሊያረግ ፈርቶ ወደ ኋላ ይላል። እና የሆነ ያለው ነገር በሙሉ በእጅጉ የሚገርም ነው። ሰው ይሄ የጌታቸው ረዳ የክህደት መንገድ የአማራን ሕዝብ የህልውና ትግል የካደ ነው። የአማራ ፋኖ ለትግል የወጣበት መሰረታዊ ዓላማ ደም ሲል እንዳልነው በአማራ ሕዝብ ላይ የታቀደ በተለይም ከክልሉ ውጪ የሚኖረው ሕዝብ ላይ የጄኖሳይድ አደጋ የተደቀነበት የተፈጸመበት ነው። ይሄ በሰልፍ ተጠይቋል። የሚሰጥ ምላሽ የለም። ተደጋጋሚ እልቂት ነው። የሚሰጥ ምላሽ የለም። ዛሬ ጌታቸው ረዳ ከርሱን እየሞላ በሚዲያ የአብይ ፕሮፓጋንዲስት ሆኖ ፕሮፓጋንዳ በሚነዛበት ወቅት በአማራ ተወላጆች ላይ በአማራዎች ላይ ወለጋ ላይ አሁንም ግድያው እንደቀጠለ ነው። ቤት ንብረት ይቃጠላል። ከአዲስ አበባ ሂዱ ወደ ጎጃም የእናንተ ሀገር አይደለም እየተባለ አይደል እንዴ ከአዲስ አበባ ሲነቀል የነበረው? አማርኛ የሆነ አክሰንት አለው እየተባለ አይደል እንዴ ሂድ ወደ ክፍለ ሀገር እየተባለ ቢባረረው? ከዛ ምንም ማፍረት የለም። አዲስ አበባ ላይ የአማርኛ መምህር እጥረት አጋጥሞ ከደምቢ ዶሎ ከአርሲ አማርኛ መምህር አመጣን ይላሉ። እንዴ ፓራዶክስ እኮ የሚደንቅ እኮ ነው። የአማርኛ መምህር ለአዲስ አበባ ምክንያቱም ከአማራ ክልል ከመጣ አማርኛ ለማስተማር ከአማራ ክልል ከመጣ አማራ ክልል ላይ ምን የሚል ተናግሯል። ቀደም ሲል አብይ አህመድ የኦሮሚያ ምክትል ፕሬዚደንት በነበረበት ጊዜ ምን ብለዋል? ምክትል ርዕሰ መስተዳድርና የስራና ከተማ ልማት ምናምን መሪ በነበረበት ጊዜ ሁሌት በመምህርነት በሐኪምነት በአስተዳዳሪነት ወዘተረፈ ወደ ክልሉ ሲገባ በስፋት ሌላ ብሔረሰብ ሲገባ ዴሞግራፊው እንደሚቀየር ማሰብ ነበረባችሁ ነው ያለው። ስለዚህ አዲስ አበባ ላይ አማርኛ መምህር እንኳን ሲፈልጉ ከባሌ ሮቤ እናመጣለን ከደምቢ ዶሎ እናመጣለን ነው የሚል አማርኛ። እንዲህ ያለ ድብልቅልቅ የወጣበት ጌታቸው ረዳ ዳግም ክህደት የፈጸመው በአማራ ሕዝብ ላይ የተፈጸመውን ጄኖሳይድ እንዳልተፈጸመ አድርጎ እየተፈጸመ ያለውን እንዳልተፈጸመ ክዶ የተናገረው። ቢያንስ ጌታቸው ረዳ ቅርብ ጊዜ
በኤፍፒ በኩልም በቢቢሲ በኩልም በስቴት ዲፓርትመንት በኩልም የወጡ መግለጫዎችና ሪፖርቶችን አይቶ በአማራ ህዝብ ላይ የተጠና ስልታዊ ጥቃት የተፈጸመ ነው። ይሄ ጥቃት ደግሞ ዘርን መሰረት ያደረገ ነው። አንድን ማህበረሰብ በሙሉ አይደለም በከፊል በጥቂቱም ይሁን በማህበረሰቡን ለማጥፋት በማለም የተፈጸመ ጥቃት ከሆነ ዘርን መሰረት አድርጎ የተፈጸመ ጥቃት ከሆነ that's genocide 100 ሚሊዮን ህዝብ ኖሮ 100 ሚሊዮኑን ህዝብ ማለቅ አለበት በሚል እሳቤ 10 ሰው እንኳን ቢገድል ጄኖሳይድ ተፈጽሟል በዛ ህዝብ ላይ ነው ተብሎ የሚወሰድ ህጉ ይሄ ነው። እና ጌታቸው ረዳ 10 ጊዜ ለወደመችው ላጣዬ ምን መልስ ሊሰጥ ነው? ዳግመኛ የትግራይን ህዝብ ክዷል። ዳግመኛ አማራን ህዝብ ክዷል። ደጋግሞ ጌታቸው ረዳ በዚህ አቋም መጥቷል። ስለሞተ ሰው ለምን ከዚህ በላይ ታወራለህ ላላችሁት ልክ ነውና ይበቃል። እውነትም ስለሞተ ሰው ከዚህ በላይ ማውራቱ ብዙም ጥቅም የለው። በነገራችን ላይ ባጫ ደበሌ ሰሞኑን በጣም ፈገግ ሲያሰኘኝ ነበረ። ስለ ጦርነት አስከፊነት የሚያወራበት ፕሮግራም ነውና የጦርነትን አስከፊነት የሚያውቀው አለ የሞተው ሰው ብቻ ነው። የሱን ያህል የሚያውቀው የለም። የሞተው ሰው እስከ ሰው እውቀቱን ልጠይቀው ነው እንዴ? የጦርነትን አስከፊነት የሚያውቀው የሞተ ሰው ነው። ምን ማለት ነው? በጦርነት የተሳተፈ ነው፣ ጦርነት ውስጥ የነበረ ነው፣ በጦርነት ያለፈ ነው፣ በጦርነት የቆሰለ ነው ልትል ትችላለህ። የሞተው ሰው ነው የሚያውቀው እኮ ነው የሚለው ባጫ። እኔ እኮ ስትቀሙ ወደ ሚዲያ አትምጡ። ምኑን ከምኑ አማተውቀመው እንደሆነ አብደው ነው የሚመጡት ሚዲያ ላይ ሲመጡ። እጅ እግር የለውም የሚያወሩት እና የሞተ ሰው ነው ግራ ያጋባል። የሞተ ሰው ነው የሚያውቀው። እና አሁን ጌታቸው ረዳ አዋቂ ነው ሞቷል ከተባለ በኋላ አዋቂ ነው እየተባለ ከሆነ እሱ ላይ ጊዜ እንዳናባክን ተውና ሰብሰብ አድርገን ወደ ሌሎቹ እንሂድ። ሌላው እንግዲህ በርዕሰ ጉዳዩ ላይ የምንመለከተው መጨረሻ ላይ ከመሰበር ወዳልዳኑት ሁለቱ ምሽጎች ማጠቃለያ ያደርጋቸዋለሁ። የአፍሪካ ቀንድ የኃይል አሰላለፍ ላይ ላተኩር። የአፍሪካ ቀንድ የኃይል አሰላለፍን በተመለከተ ሌላ ጊዜ በስፋት የምንሄድበት እንደተጠበቀ ሆኖ በአጠቃላይ በኃይል አሰላለፍ ጉዳይ ላይ በርከት ያሉ የአሰላለፍ ለውጦች እየተከሰቱ ነው። የአፍሪካ ቀንድ ወደማይቀርለት ከባድ ትርምስ ሊያመራ አፋፍ ላይ የሚገኝ ነው። በርካታ የፖለቲካ ተንታኞች በጉዳዩ ላይ አስተያየት እየሰጡ ነው። ለምሳሌ የግብፅ ወደ ጅቡቲና አሰብ መምጣት ጉዳይ ባለፈው ሳምንት ጀምረን ስናነሳው ነው። በጣም አነጋጋሪ ሆኗል። ግብፅ ከጅቡቲ ጋር ከኤርትራ ጋርም ውል አድርጋለች። እስካሁን ድረስ ኤርትራ ምንም አይነት የጦር ስምምነት ምናምን እንዳልተደረገ ነገር ግን የሚደረግም ከሆነ ሰላማዊ የሆነ የምናምን ትብብር ነው በሚል ገደምዳሜ ገልጸውታል። ያው ዞሮ ዞሮ ግልጽ ነው። በግብፅና በኤርትራ መካከል ውል አለ። በግብፅና በጅቡቲ መካከል ውል አለ። ያልተጠበቀው የጅቡቲ ነው። ምክንያቱም ጅቡቲ ተወደደም ተጠላም ጅቡቲ የምትተነፍሰው በፈረንሳይ ሳምባ ነው። ግልጽ ነው። ፈረንሳይ ከረጅም ጊዜ በፊት ቀኝ ግዛቷን ለቃለች። ነገር ግን ይችን የቀኝ ግዛቷ ሀገር ከነበረች ጅቡቲ ጋር ያለው አሁንም ፈረንሳይ ያላት ጥብቅ ቁርኝት ነው። እንደሚታወቀው አብዛኛዎቹ ታላላቅ ሀያላን በጅቡቲ የጦር ቤዝ አላቸው። አብዛኛዎቹ ጅቡቲ ከማነሱ አንጻር ያሉት ሀገራት ብዛት ሲታይ ካምፑን አለች ማለት ይቻላል። እንደዛ ሆና ጅቡቲ አቋም ይዛ ያላትን ወደብ ግብፅ እንድታለማው ስምምነት ማድረጓ ተሰምቷል። ግብፅ መጣች ዘ ሌላው የሱዳን ግጭት ወደ ኢትዮጵያ ግዛቶችና የደቡብ ሱዳን ውጥንቅጥ ሁኔታ እየተገባ ነው። አብይ አህመድ ዳጋሎን ለማገዝ ብሎ በቤኒሻንጉል በኩል ወታደር አስገባ። ኦን ታይም ወታደሩ በዚያ በኩል በገፍ በሚገባበት ጊዜ ከሱዳን የተነሳ ወታደራዊ ኃይል ወደ ኢትዮጵያ መሬት በቤኒሻንጉል በኩል እየገባ ነው። ይሄ ኃይል የማን ኃይል እንደሆነ አይታወቅም ብለን ያኔው ነው የዛሬ 2 ወር 3 ወር ገደማ በደንብ በዚህ ሰዓት እየገቡ ነው መረጃችንን ዋቢ አድርገን አቅርበን ነበር። ገብተዋል ወታደሮች። ይህንን መካካድ አይቻልም። ወታደሮች ገብተዋል።
የገቡትን ወታደሮች ቤኒሻንጉል ምድር ላይ አድርገው በዚህ ብሉ ናይል ቀጠና ላይ ስልጠና እንዲወስዱ አድርገዋል። እነዛ ከዚያ ተንደርድረው የሱዳንን መንግስት ለመውጋት ያለመ እንቅስቃሴ ነው እየተደረገ ያለው። ይህን ሱዳን በዚህ 2 ቀን ውስጥ በሰጠችው መግለጫ ከኢትዮጵያ ተነስቶ ለመውጋት እየተዘጋጀ ያለውን የዳጋሎ ኃይል መነሻው ኢትዮጵያ ነው፣ በበቂ ሁኔታ ያለ መከላከል ዝግጅት አድርገናል አሉ። አሁን ከኢትዮጵያ ተነስቶ ወደዛ ይመጣል ሰው። እንደዛ ከሆነ ሱዳን ወደ ኢትዮጵያ ትተኩሳለች። ከዛ በኋላ ሱዳን ወጋችን ተብሎ እንደገና የመልስ ምናልባት ከተደረገ በእርግጥ ይፎክሩና ኩርኩም ሲመጣ አናታቸውን እያሻሹ ዝም ነው የሚሉት ወዴዶች። ልማዳቸው እሱ ነው፣ ወይ ወደ ላይ ብሎ መማረክ። በብዙ መልኩ ያየናቸው ነው። ፉከራ ላይ ደግሞ አሁን ኃይለኛ አቅራሪ ሆነዋል። በደንብ ነው የሚያቅራሩ እና ነጋ ጠባ ሀገሪቷን በማትወጣው መቀመቅና ቀውሱ ስለመክተት በሚያደርጉት ሩጫ አሁን ወርደው ህዝቡን ማህበረሰቡን ጭምር እየሰበሰቡ ወደ ቀይ ባህር እንሂድ እንዋኝ እያሉ እየቀሰቀሱት ነው የሚገኙት። አንድ ቪዲዮ አለ የአባ ገዳ ምናምን ተብሎ ተሰብስበው አንድ አዳራሽ ውስጥ ምን ይላሉ? በቦሌም ብለን ይላሉ። በቦሌም ብለን እስኪ እናዳምጣቸው። 2 ዓመት ከ6 ወር የአሰብ ወደብ ፖሊስ አዛዥ ሆኜ ሰርቻለሁ። እኔ የአሰብ ፖሊስ አዛዥ የአሰብ ወደብ ኢጃ ከና በቦሌም በባሌም መምጣት አለበት ቀይ ባህራችን። በቃ ይሄን መናገር ነው እኔ የምፈልገው። ማል ኢጋ ኳቺት አንገላሴን ለፌ ኳቺት ጨብሴን ከነን ዱፌ እነዚህን ሰዎች ወደ ቀይ ባህር እንሄዳለን ምናምን እያሉ ነው። ሂዱ፣ ማንም እኮ አልከለከላችሁም። በቃ አቅሙ ካላችሁ ሂዱ። የአማራ ህዝብ ግን ወደ ቀይ ባህር አልሞላለትም፣ እንደናንተ ጥጋብ አልወጠረውም። መከራ እየተቀበለ ነው ያለው። በዋነኛነት የአማራ ህዝብ መከራ እያየ ያለው ደግሞ እናንተ በምትመኩበት ኦህዴድ በሚባል ድርጅት ምክንያት ነው። የአማራ ህዝብ በጋቸና ሲርና እየተገደለ ነው። ሸኔ ብላችሁ የዳቦ ስም ባወጣችሁለት አካል እየተገደለ ነው። ኦሮሚያ ልዩ ኃይል በሚባል ሚሊሻ በሚባል ስብስብ ኃይል እና አብይ አህመድ በስውር አደራጅተው በሚመሩት ኮሮኔጌኛ በሚባል ኃይል እየተገደለ ነው። የአማራ ህዝብ አባይን ተሻግሮ አዲስ አበባ መሄድ አትችልም ተብሎ በመኪና ሲጓጓዝ እየታፈነ በሰው 5 ሚሊዮን አምጣ 10 ሚሊዮን አምጣ ተብሎ የሚጠየቅበት ህዝብ ነው። አሁን የአማራ ህዝብ ጉዳዩ ባህር አይደለም፣ የመኖር ያለ መኖር ህልውና ነው። ቀይ ባህር እንሂድ አትበሉን። ከሄዳችሁ መንገዱን ጨርቅ ያርግላችሁ። እኛ ግን 10 ጊዜ ያወደማችኋት አጣዬ ጋ ነው ልባችን ያለው። ያወደማችኋት ካራቆሬ ጋ ነው ልባችን ያለው። ሰውየው አሰብን አስተዳድር ያለው እንደዚህ ብያለው ይላል። አባዱላ በቀደም ሰምታችኋል፣ በወሎ ስር በምናምን ሲል፣ ወሎ ደግሞ ሰሜን ኦሮሚያ ነው የሚለው። ካርታ ይዘው ነው የሚዞሩት እነዚህ ሰዎች። ስለዚህ የአማራ ህዝብ በላሱ ላይ በላ ለመጥራት አይፈልግም። ቀይ ባህር እንሂድ የምትሉት ወሎን ቆረጥማለን ሰሜን ኦሮሚያ የሚል ካርታችሁን ለማስፈጸም ነው። ቤት አማራ የወሎ ህዝብ ጋሾሎ በሚባለው የጎሳ ሰውዬ ተጠርቶ የቀረ ህዝብ ነው። አገር እንዲህ ነው የሚቀናው፣ አገር እንዲህ ነው የሚሰራው፣ አገር መንግስት እንዲህ ነው የሚሰራው ብሎ የኔ የሆነውን ታሪክ የኔ የሆነውን ስም የኔ የሆነውን ልጠብቅ ሳይል በየዘመኑ የመጣውን አኮሞዴት ላርግ ብሎ በቀጠለ ነው የኔ ነው ውጣ እየተባለ ያለው።